ወገን እንደዚህ ይቻላል እንዴ? እስቲ ስሙት። የ13 ወር ጸጋ ባለቤት ናት። ዛሬ ጳጉሜ 1 ታዲያ ታላቅ የምስራች አለን። ነገ ጳጉሜ 2 ቀን ታላቅ ነገር ልናይ አይኖቻችንን ወደ ሰማይ ልናቀና ነው። ታዲያ በቤተ ክርስቲያን ሊቃውንቶች ዓመተ ዓለምን ከዓመተ ምሕረት አዋህደው ድርሳኑን ገልጠው ብራናውን አገላብጠው ነገ ጳጉሜ 2 ቀን በሰማይ ላይ አይናችሁን ቀና ስታደርጉ የጨረቃ ሙሉ ግርዶሽ ታያላችሁ ብለው ነግረውናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮ መጥተናል። ቀደም ብለን የምናየው ቪዲዮ ኢየሱስ ክርስቶስን በግጥሙ አካቶ እጅግ የሚያጸይፍ መዝሙር ልክ እንደ ሙዚቃ ነው። አብረን የምናየው ይሆናል። ልዩ ልዩ ወንድሞቻችን ደግሞ ሀሳብ ሰጥተዋል። ከነሱ ወገንም አቤል አቡና ይሄ ለኢየሱስ ክርስቶስ ማይመጥን ግጥም ነው እጅግ ተቃውሞታል ማለት ነው። በዛም አያይዘን ደግሞ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለበዓል እንዲሁም ደግሞ ለተለያዩ ክብረ በዓል እንዴት ኢየሱስ ክርስቶስን እንደምታሳይ ለዘመን መለወጫ የኢየሱስ ክርስቶስን መገለጫ እንደሆነ እንዲሁም ደግሞ በኢየሱስ ክርስቶስ የሚከብርበት ዓመት እንደሆነ በመዝሙር እየገለጡና ልዩ ልዩ ምስጋናውን እያቀረቡ ይገኛሉ። ቪዲዮን አብረን የምናየው ሁለቱንም ቪዲዮ ሪያክት እናደርጋለን ማለት ነው። በሁለተኛ መረጃችን የሚሆነው እጅግ የሚገርም ነገር ነው። ሐመር አካባቢ የሚገኝ ወንድማችን ለእመቤታችን እየዘመረ ይገኛል ማለት ነው። ቪዲዮን አብረን የምናየው ይሆናል። በዛም አያይዘን ደግሞ ሶፊ ወንድማችን በኦርቶዶክሳዊ መዝሙር ኢየሱስ ክርስቶስን እያመሰገነ ይገኛል። በአራተኛ መረጃችን የሚሆነው ነገ ጳጉሜ 5 ማምራችን ሮዳስ ታደሰ በስነ ፍጥረት በጣም ረቀቅ ያለ ዶክተር ነውና እሱ በጳጉሜ 2 ላይ ጨረቃ ደም ትለብሳለች እያለ ይገኛል። በዛ ላይም ደግሞ የአያዘ ልደታ ማስታወቂያ እየሰራ ይገኛል። ቪዲዮን አብረን የምናየውና እና የመጨረሻችን ቪዲዮአችን የሚሆነው ወላይታ አካባቢ የሚገኝ ወንድማችን ነው። ታስሯል። በምንም በማይታወቅ መንገድ ለቤተ ክርስቲያን ፊት እያለ ብዙ ቪዲዮዎችን እየሰራ የሚታወቅ ወንድማችን ነው። ታስሯል። ለሱም ደግሞ ፊት እያሉ ወንድሞቻችን ዮኒ የሰማይቷና ሌላ ወንድሞቻችን ለሱ ቪዲዮ ሰርታሉ። ቪዲዮን አብረን የምናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን በየቀኑ ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወደ ዛሬ ቪዲዮአችን መልኳን ቀይራ ወደ ፕሮቴስታንት ቸርች ሄዳለች። ይቻላል እንደዚህ ለዓለማዊ ነገር የተዘፈነውን ዘፈን ቀይሮ ራሱኑ ዜማውን ሳይቀይሩት ለቤተ ክርስቲያን ወይም ደግሞ ለቸርች ለአምልኮ ስነ ስርዓት መጠቀም እንዲህ አይነት ዝማሬዎችን መዘመር ይቻላል? ፕሮቴስታንቶች በቅንነት መልሱልኝ። ኦርቶዶክሳውያን ደግሞ ለፕሮቴስታንቱ እንዲደርስ በደንብ ኮፒ ሊንክና ሼር አድርጉት። እንደዚህ ይቻላል እንዴ? ይሸታል ዓለም ይሸታል ዓለም በሌብነት ውስጥ ኢየሱስ የለም። ይሸታል ሌብነት ይሸታል ሌብነት በጠራራ ፀሐይ ማጅራት መምታት ሰው ይቆዩ ዘርፈው የሰውን ዜማ ሞጭልፈው ዘርፈው ይቆዩ ዘርፈው ዘመናዊነት መስሏችሁ መንፈሳዊነት መስሏችሁ በጠራራ ፀሐይ ዘርፈው እንዳጣጣፋችሁ ታላቅ ባለፈው ትዝታው ሳሙኤል የተባለ ሰው በጠራራ ፀሐይ ማጅራት መጥቶ ለተቀደሰው ጌታ ለሌላ አካል የተቀኘ ግጥምን ቀይሮ ልክ ለኢየሱስ እንደማረከና እንዳመጣ አድርጎ አቀረበ። አሁን ደግሞ አበባዮሽ ባለፈው ደግሞ ሄኖክ ለተባለ ጂፒኤስ የሚባል የግል መጋዘን ውስጥ ለሚያገለግል ግለሰብ ሆያ ሆዬ የሚለውን ዜማ ቀይራችሁ ለሄኖክ አደረጋችሁለት እና እስከመቼ ድረስ ከልካይ የሌለበት ጠያቂ የሌለበት ቤተ እምነት ሆኖ ቁጭ አለ። ደግሞ የአድናቂዎቹ ብዛት እንጂ ያልወጣላችሁ። እግዚአብሔርን ብትፈሩ እግዚአብሔርን የምታውቁት አይመስለኝም። ግን እግዚአብሔርን እናውቀዋለን የምር የምትሉ ከሆነ ለእግዚአብሔር የሚገባው የተቀደሰ ነገር ብቻ ነው። መቀደስ ማለት መለየት ማለት ነው። ለዓለም የሆነ ነገር ለዓለም የቀረበ ነገር ኮተት አምጥታችሁ ለእግዚአብሔር አታቀርቡለት። ግጥሙም ዜማውም የረቀቀ እንዲሆን እግዚአብሔር ፊት የዜማ ሁሉ የግጥም የጥበብ ሁሉ ምንጭ ስለሆነ እግዚአብሔርን ጠይቁ። አታዋርዱን፣ አታሳፍሩን። እናንተ ጋር ተቆጥረን
30 ሚሊዮን 20 ሚሊዮን ገባችሁ የሚባለውን ነገር መስማት ነው የሰቀጠጠ። ብለን መጣን ብለን መጣን ብለን መጣን ብለን መጣን ቤቶች አሉ ብለን መጣን ብለን ቤት ያሉ ብለን መጣን ብለን ዘመን መጣ ብለን መጣን ብለን የደፈረሰ ሃሌሉያ ሲጠራ ሃሌሉያ በመስከረም ወር ሃሌሉያ ሲያብብ አዝመራ ሃሌሉያ የረከሰ ልብ ሃሌሉያ ያደፈ ልብስ ሃሌሉያ ብዬ መጣሁ ሃሌሉያ እንታደስ ሃሌሉያ መድኃኔዓለም መርመሃሪያ የሚመስል የለም መድኃኔዓለም መርመሃሪያ የሚመስል የለም እንኳን አደረሳችሁ። ኢትዮጵያ የ13 ወር ጸጋ ባለቤት ናት። ዛሬ ጳጉሜ 1 ታዲያ ታላቅ የምስራች አለን። ነገ ጳጉሜ 2 ቀን ታላቅ ነገር ልናይ አይኖቻችንን ወደ ሰማይ ልናቀና ነው። ታዲያ እናንተ ይህንን ቪዲዮ ሼር አታደርጉልኝም? ኮፒ ሊንክ አታደርጉልኝም? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቶች ዓመተ ዓለምን ከዓመተ ምሕረት አዋህደው ድርሳኑን ገልጠው ብራናውን አገላብጠው ነገ ጳጉሜ 2 ቀን በሰማይ ላይ አይናችሁን ቀና ስታደርጉ የጨረቃ ሙሉ ግርዶሽ ታያላችሁ ብለው ነግረውናል። ይሄ የነቢያት ትንቢት አይደለም። ይሄ ዝም ብሎ ግምት አይደለም። ብራና ተገልጦ አባቶቻችን ሊቃውንት መንፈስ ቅዱስ በገለጠላቸው አውድ መሰረት ነገ ጳጉሜ 2 ቀን እናያለን ማለት ነው። ታስታውሳላችሁ የዛሬ 5 ዓመት አካባቢ እነ መጋቢ አዲስ ዶክተር ሮዳስ ታደሰ በላሊበላ ሰማይ ላይ የጨረቃ ግርዶሽን ታያላችሁ ብለውን አይተን ነበር። ዘንድሮስ ነገ ጳጉሜ 2 እሑድ ቀን በሰማይ ላይ የጨረቃ ግርዶሽን እናያለን። ሁላችሁም ይህን ቪዲዮ ሼር በማድረግ ላልሰሙ ሰዎች አሰሙ። እቺ ውብና ድንቅ ስንዷ ቤተክርስቲያን ካላንደሯን በእግዚአብሔር መንፈስ ቅዱስ ያገኘች ድንቅ ናት። ነገ ጳጉሜ 2 ቀን ጨረቃ ግርዶሽ እናያለን። የሊቃውንትን ዕድሜ እግዚአብሔር ያርዝምልን። ሁሉም ኦርቶዶክሳዊ ባለማተብ ከዚህ ኦርቶዶክሳዊ ወጣት ጎን ሊቆም ይገባል። ፍትህ ለዚህ ልጅ ያስፈልገዋል። በወላይታ አካባቢ የሚገኙ አብያተ ክርስቲያናቶቻችን ሲደፈሩ አደባባይ በመውጣት ግንባር ቀደም ሆኖ ፍትህ ለቤተ ክርስቲያን፣ ፍትህ ለቤተ ክርስቲያን እያለ የሚጮህ ነው። ይህንን ልጅ የማያውቀው አንድም ባለማተብ ይኖራል ብዬ አላስብም። እኔ እስከማውቀው ድረስ ይህን ልጅ ፍትህ ለቤተ ክርስቲያን ሲጠይቅ ነው። አንዱን ታስራላችሁ፣ አንዱን ትፈታላችሁ፣ አንዱን ትፈታላችሁ፣ አንዱን ታስራላችሁ። ዛሬም ኦርቶዶክሳዊ ባለማተብን ማሳደድ ይቁም። ዛሬም ኦርቶዶክሳዊ አማኝን ማሳደድ ይቁም። ፍቱት፣ ግድ የላችሁም። ይህን ልጅ እኔ እስከማውቀው ድረስ ፍትህ ለቤተ ክርስቲያን ብሎ ሲጮ ነው። ፍትህ ለቤተ ክርስቲያን ብሎ መጮ ደግሞ ወንጀልም ጥፋትም አይደለም። ወላዲቷን ተልኳቸው ይህ አልነበረም እኮ ያሉን አጀንዳ እየሰጣችሁ የፖለቲካ ታፔላ ፊታቸው ላይ እየለጠፋችሁ ወይኒ ቤት ሆኗል መወርወር ስራችሁ። ወላይታ ላይ የሚገኙ አብያተ ክርስቲያናቶች ሲጨቆኑ ባለማተቦችም እንደፈለጉ ሳይሆኑ ሲቀሩ ቀድሞ የሚናገሩት ቀድሞ ድምጽ የሚሆኑት እነኚህ ወንድሞች ነበሩ። የፖለቲካ አጀንዳ እየለጠፋችሁባቸው ወይኒ ቤት እየወረወራችሁ ባለማተቦች ለቅድስት ቤተክርስቲያን ድምጽ የሚሆኑትን እያስጨነቃችኋቸው ትገኛላችሁ። አስራችሁ እንደሆነ አጨርሱም። አንድ ብታስሩ ሺዎች ይነሳሉ። አሁንም ፍትህ ብለን አንጠይቅም፣ ፍትህ ብለን አንጮህም። ምክንያቱም ኧረ ፍትህ ዳኛ ወዴት አለ? ከተማውስ ይሄን ጉድ ምን አለ? ለማይራራ መዝ ለተሞላ
የለሞ አደራ ለበላ አደራ ለበላ። ይሄ ቪዲዮ ኮፒ ሊንክ ሼር በማድረግ ለመላው ኦርቶዶክሳውያን አደርሱ። ዘንድሮ የገጠመን እንደዚህ ነው። አንዱ ስናስፈታ አንዱ ይታሰርብናል፣ አንዱ ስናስፈታ አንዱ ይታሰርብናል። ምን አድርግ ነው የምትሉን ነው? እነዚህ ሁለቱ ኦርቶዶክሳውያን በደቡብ ክልል ለቤተ ክርስቲያናችን በጣም አስፈላጊ ከሚባሉ ልጆች መካከል ናቸው። ቤተ ክርስቲያናቸው ሲዘጋ እንደው በማስከፈት ዞታዋ ስትነጠቅ ቀድሞ ድምጽ በመሆን አንደኛ ናችሁና ለምንድን ነው የምታስሩን? አንዱ ስናስፈታ አንዱ ታስራለሁ። ምን አጠፉ? በቃ ኦርቶዶክሳውያን አትንኩ። እኛ የምንፈልገው ሰላም ነው። እባካችሁ ድምፁ ናቸው ለደቡብ ልጆች እና ፍቷቸው። በቃ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን እንዲሁም በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ቸር ቆዩ።